የምትፈልገው ይሄን ከሆነ እንደዚህ አይደለም ያለው በሚል አትሸሽ። ሁሌ ጥያቄ ነህ በተጠየቅ ቁጥር አንተ የምትፈልገው ቆይ አንዴ ቆይ እኔ የምጠይቅህ የተናገርከውን በማስረጃ እንድታሳይ ብቻ ነው። ልክ ማስረጃ ስጠይቀው ጊዜ አንተ በምትፈልገው በሚል ያመልጣል። እኔ የምፈልገው ሳይሆን አንተ የተናገርከው አለ ወይ መጽሐፍ ቅዱስ ላይ? እኔ ማወራህ እኔ እናንተ በምንግባባበት መንገድ እንጂ መጽሐፍ ቅዱስ ላይ ባለው መንገድ ባወራህ አንግባባም። ለዛ እኮ ነው አንተ በምትፈልገው የለም መጽሐፍ ቅዱስ ላይ ያለው መጽሐፍ ቅዱስ ላይ የሌለ ነገር ለምን አመንክ ታዲያ? ክርስቲያን ከሆንክ እንዴ አለ እኮ አንተ ቅድም እንዳልኩ ነው እኮ አብ ወወልድ ወመንፈስ ቅዱስ ካለ አሳየን መጽሐፉ ላይ። ኦሪት ዘፍጥረት ምዕራፍ 1 ላይ አልከለም የሚኖረው ግን አልኩ አብ ወልድ መንፈስ ቅዱስ የሚል ቃል አለ እዚያ ላይ። እኔ ምዕራፍ 1 አላልኩም ዘፍጥረት ላይ ነው ያለው። ዘፍጥረት ላይ አብ ወልድ መንፈስ ቅዱስ የሚለው ቃሏን ከሆነ የፈለከው ቃሏን አይደለም ያለው እግዚአብሔር አምላክ የፈለከው አትበልጥ። ምንድነው ታዲያ የፈለከው እንዳሳየህ አይደል እንዴ? እሷን አንተ የምትፈልገው እኮ አብ ወልድ መንፈስ ቅዱስ የሚለውን አይደል? አንተ የተናገርከው አለ ወይ ነው ያልኩህ እኔ። ገብቶሃል አይደለ? አብ ወልድ መንፈስ ቅዱስ ዘፍጥረት ላይ አለ አልክ ብለሃል አላልክም? ብለሃል። ይሄ አለ ወይ አንተ ያልከው መጽሐፉ ላይ አለ? የተናገርኩት ግን እኔ እናንተ አንደርስታንድ በምንደራረግበት ቃል ነው የተናገርኩት እንጂ በመጽሐፍ ቅዱሱ ቃል ላወራህ እኔ በመጽሐፍ ቅዱስ ቃል ከሆነ እግዚአብሔር ተብሎ ተጽፏል። እሺ እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ነው። ለዛ ነው ተንትኝ የማወራው። በጣም ጥሩ። እሺ አብ ወልድ መንፈስ ቅዱስ ዘፍጥረት ላይ አብ ወልድ መንፈስ ቅዱስ ብለሃል አለ ወይንስ የለም? አብ ወልድ መንፈስ ቅዱስ የሚል ሳይሆን እግዚአብሔር ነው ያለው። እግዚአብሔር ደግሞ ማለት አብ ወልድ መንፈስ ቅዱስ ነው። ለዛ ነው እኮ አብ ወልድ መንፈስ ቅዱስ የሚል የለም እምልህ እኮ አንተን እኮ አብ ወልድ መንፈስ ቅዱስ የሚል የለም። ስለዚህ አይደለ ዘፍጥረት ላይ እግዚአብሔርም ይላል። እግዚአብሔር ማለት ደግሞ እኛ ጋር ይኸውልህ በትምህርቱ አብ ወወልድ መንፈስ ቅዱስ ነው። ይሄ ነው እኮ አሁን እኔ እና አንተ ይኸውልህ በቃ ወሬ ተምዘ ቆይ አብ ወልድ መንፈስ ቅዱስ የሚል ዘፍጥረት ላይ አለ ብሎ ነበር። አሁን ደግሞ የለም ማለት ነገር ግን እግዚአብሔር የሚል አለ ወይ? አንተ ተረጋጋ። ለትዳር መታየት ግድ ነው። ነቢያችን ሰለላሁ ዐለይሂ ወሰለም አንድ ሰው መጥቶ ትዳር ኒካህ ስር ነው አላቸው። ሀር አይተሃ ብለውታል። አይተሃታል መጀመሪያ አሉት። ስለዚህ ያለ መታየት የተመሰረተ ትዳር በምትታዩ ጊዜ ሌላ ነገር ሊፈጠር ይችላል። አለመስማማት ሊመጣ ይችላል። ሰው እንዴት ነው ያላየውን ሰው ለትዳር አምኖ የሚቀበለው? እዩ መጀመሪያ በኋላ ሳትደነግጥ በፊት። ሰላም አለይኩም። ወአለይኩም ሰላም። ሰላም ነው? ተማም አልሐምዱሊላህ። አንድ ጥያቄ ነበረኝ። እሺ ጥያቄ ማለት እኔ በሀገር እንግዲህ እኛ ገጠና ደግሞና በሀገር ስንሰማ በሚስት በርስት በድን ድርድር ይባላል። የድኑን እዚህ ቁርአን ብራዘር ይደረሳል እና እሱ ነግሮኛል አይቻለሁ። ይህን ግን አላየሁም አለኝ። አንዳንድ ሽማግሌዎች ደግሞ በሚስት በርስት በድን ድርድር የለም ይላሉ። እኔ በድኑ ላይ ነኝ። በርስትና በሚስት የሚለው ነገር እንዴት ይታያል? ጂሃድ ማድረግ አለብህ? አሁን በሀገራችን ማለት ነው አንዳንድ ሽማግሌዎች በሚስት በርስት በድን ድርድር የለም ይላሉ። በድን የሚለውን ደግሞ አውቃለሁ ብሎኛል፣ አስተምሮኛል። በርስትና በሚስት በሱም እንደዚያው ነቢያችን ሰለላሁ ዐለይሂ ወሰለም ሸሂድ ወመን ቁቲለ ዱነ አህሊሂ ፈሁወ ሸሂድ ወመን ቁቲለ ዱነ ማሊሂ ፈሁወ ሸሂድ አሉ። ስለ ሚስቱ እየተከላከለ ሳለ የተገደለ ሰው እሱ ሰማዕት ነው። ልክ እንዲሁ ደግሞ ስለ የተከላከለ ሳለ የተገደለ ሰው ሸሂድ ነው። ጥያቄ አለ ገጠም ደግሞ አንድ ጥያቄ ነበረኝ። የሆነ ሰዓት ማለት ከኔ የሆነ ጊዜ መስቀል ዝም ብዬ አላምንበትም፣ ሙስሊም ነኝ፣ ግን መስቀል አንጠልጥሌ ነበረ። ከዛ ወዲህ ግን
ሮምዳንም ጾም ያለሁኝ ሶላትም ሰግጃለሁ። ዝም ብዬ ግን ሻሃዳ ግን አልተቀበልኩም። ያን ነገር ግን ጓደኛዬ ነበረ ሳላዲን የሚያን ያክል አላውቅም ነበረ። ጓደኛዬ 3 መስቀል አንጥልቶ ምን ሊያደርግልኝ እሱላ ምናምን ስለው የሚይዝልኝ አጥቼ ሲለኝ አንተ ላይ ያዝልህ አልኩት። ከዛ በሁለተኛው ቀን ስክክ አለኝ። አንገቴን አውልቄ ጣልኩት። ወደው ሮመዳን መጣ። ጾምኩኝ፣ ሶላት የሚሰገድኩ ነው። አሁንም ሳውዲ አረቢያ ነው ያለሁት። ያ ነገር ሻሃዳ ማዝ አለብኝ። እሺ ወደ መልሱ ሲጀምር እኔ ግን ዱባይ ነው ያለሁት። ለማንኛውም አምነህበት ነው ያን ያደረከው ወይንስ ዝም ብለህ እሱ ጋር ለመመሳሰል ነበር? ሄሎ አምነህበት ነበር ያጠለከው ወይንስ ዝም ብለህ ከእርሱ ጋር ለመመሳሰል ብለህ ነው? ዝም ብለህ እኔ ዝም ብዬ ነው ያደረኩትኝ። እየሳብኩኝ ነው ዝም ብዬ ያደረኩትኝ። ከዛ በኋላ አንገቴን ስቅቅ ላይ ገባ። በማንኛውም ወንጀል ላይ ወድቀሃል። ለዚያ ተውበት አድርግ። ወንጀል ላይ ወድቀሃል። ምክንያቱም ዒሳ ዓለይሂ ሰላም አልተገደለም፣ አልተሰቀለም፣ ተገድሏል፣ ተሰቅሏል ብለው የሚያምኑ ሰዎች የሚያደርጉት አርማ ነው እና هذا يعني يخالف الكتاب والسنة. وقد جاء في كتاب الله عز وجل بقوله وما قتلوه وما صلبوه አልገደሉትም አልሰቀሉትም ብሎ አላህ ሱብሓነሁ ወተዓላ ከተናገረ በኋላ አይ እርሱ ተገድሏል ተሰቅሏል ብለው የሚያምኑ ሰዎች የሚያጠልቁትን አርማ ሰውየው ባያምንበት እንኳን በማድረጉ ወንጀለኛ ይሆናል። ካመነበት ያንን ነገር ካፊሩን ቢላህ ዐዘ ወጀል አላህ ሱብሓነሁ ወተዓላ እንደካደ ይቆጠራል። ሊአነሁ ሙከዚቡ ሊላህ ዐዘ ወጀል ወሊረሱሊሂ ሰለላሁ ዐለይሂ ወሰለም። እሺ ተውበት አድርግ ስላለፈ ወንድም ታይሽ ይዘኸልኩ ሰላም አለይኩም። አለይኩም ሰላም ወራህመቱላህ። እሱ አንድ ሁለት ጥያቄ አለኝ፣ ለዛ ነው። እሱ የህግ ባለሙያ ነኝና በህግ መስራት እንዴት ይታያል? التحكيم القوانين الوضعية التي وضعتها البشرية وهي التي تخالف حكم الله ورسوله صلى الله عليه وسلم هذا لا يجوز. الله سبحانه وتعالى بورده حق الناس رأت سويت لفرردوا يقبل وأن يحكم بينهم بما أنزل الله إلى محمد هوي بسويت مكاكل أني بورد كل حق الناس رأت فرد لا شوال الله سبحانه وتعالى بورده حق الناس رأت مفرد سويت تقبل الله فشوال يتكبر له ولا يجوز التحاكم إلى القوانين الوضعية التي وضعتها البشرية وهي التي تخالف الكتاب والسنة. قرآن حديثا يميقاجه هنا يا الله أنه ملكتنيان فرد يميزارر هنا سويت أسكن بدواتشو يفرد مسجا هقيقاتوش بالنزيا مفرد يشار نقر كان سويه تقدوك هنا ودزيا وتعالى مفارد لمسالي سو الناس وتتعالى با الله حق الناس رات النفارد يالو سويه አይ በዚያ ካልሆነ አልፈልግም ካልሆነ ሌላ አደጋ በአንተ ላይ እንዲደርስብህ አደርጋለሁኝ ብሎ ለህግ ሄዶ ሌላ አደጋ የሚያደርስበት ከሆነ የዛኔ ተገዶ እዚያ ቦታ ላይ ቢገባ እንደ ወንጀለኛ አይቆጠርም ይሄ ሰው። ይሄን ሰው ግን በግዴታ ኸዋሪጆች ወይም ተክፊሪዎች አይ ካፊር ነው لأنه تحاكم إلى القوانين الوضعية التي تخالف الكتاب والسنة ብለው ይፈርዱበታል። ولذلك يعتقد التكفيريون أن المواطن الإثيوبي كلهم يعني كفار لأنهم يتحاكمون إلى الديمقراطية التي تخالف كتاب الله وسنة رسوله صلى الله عليه وسلم. أنتك علي بزيا هج الناس رأت لسويش أنت مفرد زي وتاني تقدره هاي شار مكرياتهم كفرد كبا الله هج الناس رأت فرد يملي يتكمتوا ومن لم يحكم بما أنزل الله فأولئك هم الفاسقون ومن لم يحكم بما أنزل الله فأولئك هم الظالمون ومن لم يحكم بما أنزل الله فأولئك هم الكافرون بسوست المتوى. አላህ ባወረደው ህግና ስርዓት ለሰዎች የማይፈርዱ ሰዎች ወይ ካህዲ ናቸው ወይ በዳይ ናቸው ወይ አማጺዎች ናቸው ተብሎ ተገልጿል። ስለዚህ ሌላ ስራ አይ እሺ እሱ በቃ ለመጠየቅ ነው። እሺ ጀዛከላ መርሐባ። ሰላም አለይኩም። ወአለይኩም ሰላም ነው። እንትን ወንድሜ ጅቡቲ ሹፌር ነው እና ሶላት የምንሰግደው ቀስር እያደረግን ነው አለ። እዛ ቢያንስ ሄዶ 15 ቀን እስከ ወር ድረስ ይቆያሉ። በዛን ሰዓትም እንደዚሁ ነው የምንሰግደው አለ። እንዴት ይታያል ይሄ?
ከ80 ኪሎ ሜትር በላይ እስከራቀ ድረስ የጁዝ ለሁል ቀስሩ ወልጀምዕ ማሳጠርና መሰብሰብ ይፈቀድለታል። እሺ ጀዛከላ ይያቁ። እሺ አንስ ወይ ሁሱ ይሰማል ድምጼ? አዎ ይሰማል። ይሰማል ድምጼ? አዎ ይሰማል። ይሰማል ድምጼ? ይሰማል። ኦኬ እያወራን ነበር። ኦኬ ስንት አምላክ ነው ያለው? አንድ አምላክ። ያ አንድ አምላክ ስላንተ ኃጢአት በመስቀል ላይ ተሰቅሎልሃል? አው ይቀርታል። ምን አልከኝ? ያ አንድ አምላክ ስላንተ በመስቀል ላይ ተሰቅሎልሃል? አዎ ተሰቅሎልኛል አምላኬ። እሺ ከተሰቀለው አምላክ የለማ? ምን አልከኝ? ከተሰቀለልህ አምላክ ውጭ ሌላ አምላክ የለም አይደል? ሌላ አምላክ የለም፣ አንድ አምላክ ነው ያለው፣ አብ ወልድ መንፈስ ቅዱስ። ስለዚህ አብ ወልድ መንፈስ ቅዱስ ሶስቱም ተሰቅለዋል ማለት ነው። ልጅ ነው ወልድ ልጅ ነው የተሰቀለው። ምን አልከኝ? ሶስቱም አምላክ ናቸው። አሁን ይኸውልህ ሚስጥረ ስላሴ ስለሆነ እንዲሁ ልትረዳኝ አትችልም። አሁን ስለ ሚስጥረ ስላሴ ስለሆነ እያነሳ ያለው በአካል 3 በመለኮት 1 ብልህ ነገሩ ላንተ ልትረዳበት የምትችልበት መንገድ አይደለም። እና አንድ አምላክ ነው ያለው አብ ወልድ መንፈስ ቅዱስ በስልጣን በመለኮት ባገዛዝ አንድ ይሆኑ። አንዱ ልጁ ወልድ ተሰቀለልኝ። አሁን ያልከው ቃል መጽሐፍ ቅዱስ ላይ አለ? ምን የሚል ቃል ነው የፈለከው? አሁን ያልከው ቃል ስለ ስላሴ ብዙ ነው ያወራሁትኝ እኮ። የትኛውን ነው አንተ የምትፈልገው? አንድ አምላክ በሶስት አካል ራሱን ገልጧል የሚል ቃል አለ መጽሐፍ ቅዱስ ላይ። አንድ አምላክ በሶስት አካል። ሶሪ እሺ፣ ትንሽ ኔትወርኩ ጥሩ አይደለም እኔ ጋር፣ ለዛ ነው ማስደጋገም። አንድ አምላክ ራሱን በሶስት አካል ገልጧል ብሎ ያስተማረው የመጀመሪያው ነብይ ማን ነው መጽሐፍ ቅዱስ ላይ? ይቅርታ ውሲ ድገምልኝ፣ ኔትወርክ እያስቸገረኝ ስለሆነ። አንድ አምላክ ራሱን በሶስት አካል ገልጧል ብሎ ያስተማረው የመጀመሪያው ነብይ ማን ነው? አንድ አምላክ ራሱን በሶስት ገልጧል የሚል ይሄ እኮ ዘፍጥረት ላይ እኮ አለ። በቃ አብ ወልድ መንፈስ ቅዱስ ዘፍጥረት ላይ አብ ወልድ መንፈስ ቅዱስ የሚል ቃል አለ። ቃሉን ይኸውልህ አብ ወወልድ ወመንፈስ ቅዱስ የምትለዋን ቃል አይደለም ያለው። አንተ ጣልቃ አትግባ። ለምን እንደማዳመጠህ እየዋሸህ ስለሆነ እኮ ነው። እየዋሸህ ስለሆነ ነው። ውሸትህንማ ገልጥኩ በራስህ አንደበት። ምን ብሎ ነበር መጀመሪያ? እሺ ይቅርታ ልስማ። ዘፍጥረት ላይ አብ ወልድ መንፈስ ቅዱስ የሚል አለ አለን ራሱ እዚሁ። የቱ ጋ ነው አለ ወይ ስለው የለም፣ ግን እግዚአብሔር የሚለውን እኛ አብ ወልድ መንፈስ ቅዱስ ብለን ነው የምንረዳው አላልክም እንዴ? የሌለ ነገር ተናገርክ። ዘፍጥረት ላይ አብ ወልድ መንፈስ ቅዱስ የሚል የለም፣ ዋሽተሃል በራስህ መጽሐፍ ላይ። አንደኛ እሱ ነው። ሁለተኛ ምን አልክ? እኛ አብ ወልድ መንፈስ ቅዱስ የሚለውን እግዚአብሔር የሚለውን ነው የምንረዳው ብለሃል። ከነቢያቶች መካከል ከዘፍጥረት ከዚያው ከፈለክ ማለት ነው እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ነው ብሎ የተናገረ አንድ ነብይ አምጣ። ያላ እሺ ላውራኔው እንዳታቋርጠኝ። እሺ እኔ ሰወራ መልስ ማን ነው ያ ነብይ? ብዙ ያስተማረ ነብይ ያለው ወይ? መጀመሪያ ይኸውልህ ዘፍጥረት ላይ አብ ወወልድ ወመንፈስ ቅዱስ የሚለውን ቃል በቃል አልተጻፈም። አልዋሽም። በቃ መጀመሪያ ያልኩትን ነው የምደግምልህ። ዋሸ ስላልከኝ አሁን ጥያቄው ሁለተኛው አዳምጥ። አብ ወልድ መንፈስ ቅዱስ ማለት እግዚአብሔር ነው ብሎ ያስተማረ ነብይ ያለ ወይንስ የለም መጽሐፍ ቅዱስ ላይ? እኔ የምልሽ አንተ ስታወራ ስላዳመጥኩ እኔም ሳወራ ልታዳመጠኝ አትችልም? ሌላ ወሬ ተውና አለ ወይ እንዲህ ብሎ ያስተማረ ነብይ? ግልጽ ጥያቄ እኮ ነው። አንተ የምትፈልገውን ጥያቄ ብቻ አይደለም እኔ ልመልስልህ የምችለው። አንተ የምትፈልገው ጥያቄ
ወደ ምን ያመልጣል መሰላችሁ? መልስ ሳይኖር ሲቀር አንተ የምትፈልገው ይላል። እኔ የምፈልገው አይደለም። አንተ የተናገርከውን እየደገምኩኝ ማስረጃ እየጠየቅኩህ ነው። እኔ ምን አለ ይሄ ሰውዬ? አብ ወልድ መንፈስ ቅዱስን እግዚአብሔር ብለን ነው የምንረዳው አላልክም እንዴ ብለሃል። ይሄን ያለ ነብይ ያለው መጽሐፍ ቅዱስ ላይ ማስረጃ ያለው መጽሐፍ ቅዱስ ላይ ነው የተባልከው። መልስ ሚዩት ለምን ታደርገኛለህ? ሚዩት ለምን ታደርገኛለህ? እያወራን አይደለም? እየተወያየን ነው አይደል? አዎ፣ በመልስ አፋፊን እያልከኝ ስላለ ሚዩት ማድረግ። እሺ፣ አሁን የተናገርከው ቃል መጽሐፍ ቅዱስ ላይ አለ። እሱም ምንድን ነው ያልከው? የተናገርከው ከራስህ አንደበት እኛ እግዚአብሔር አብ ወልድ መንፈስ ቅዱስ ብለን የምንረዳው እግዚአብሔር ነው ብለሃል። በነቢያቶች መጽሐፍ ላይ እግዚአብሔር እያሉ ሲያስተምሩ የነበሩ ነቢያቶች ላይ አብ ወልድ መንፈስ ቅዱስ ማለት ነው እግዚአብሔር ማለት ብሎ ያስተማረ አንድ ነቢይ አለ ከነቢያቶች? ያው እንደሱ ማለት አይጠበቅባቸውም ነው። እኔ ደግሞ እያልኩ ያለሁት ጥያቄው ብለዋል ወይ መጽሐፉ ላይ አለ ስላልከን አለ። መጽሐፉ ላይ መጽሐፉ ላይ አለ። እሺ፣ መጽሐፉ ላይ ያለው ግን ወይ ውስዬ እኔማ አንዴ አድምጠኛ። እሺ፣ ሐሳቤን ልግለጽ። ላይ አለ ብለህና አይደለ? እሺ፣ የቱ ጋር ነው? አሁን ምዕራፍና ቁጥር ስጠን እኮ ሐሳቤን ልግለጽ። እኔንም አዳምጠኝ። ምዕራፍና ቁጥሩ ስጠንና እናውጣው። አሁን ወይ ትልቁ ላይ ላድርግህና አንተ ንገስበት። ቤቱን ብቻ ማስረጃ አውጥተህ አሳየን። ያው ትልቁ ላይ ችግር የለውም ንገስበት። እኔ አልነግስም፣ መንከሱ ይቅርብኝ። ይኸውልህ ውስዬ ከፍተህ አሳየን። እሺ አድምጠኝ፣ አንዴ አድምጠኛ። አንዴ ተናገርከው፣ ከፍተህ አሳየን። መጽሐፉ ላይ አለ እያልክ አይደል እንዴ? ምንድን ነው የተናገርኩህ? እኔ ምንድን ነው ያልኩህ? አብ ወልድ መንፈስ ቅዱስ ማለት እግዚአብሔር ነው የምንረዳበት ብለሃል። አሳየን መጽሐፉን ከፍተህ እኮ እዛ ላይ ምን የሚል ነው አንተ የምትፈልገው? አብ ወልድ መንፈስ ቅዱስ የምንረዳው እግዚአብሔር ነው የሚል ቃል ነው የምትፈልገው? እኔ የምፈልገው ሳይሆን አንተ አሁን የተናገርከውን ከፍተህ አሳየን። ቢያንስ መጽሐፉን ክፈት። ያው እኔ የተናገርኩት እኮ ይኸውልህ አብ ወልድ መንፈስ ቅዱስ የሚል ቃል በቃል የለም። እግዚአብሔር የሚል ቃል ግን አለ። እግዚአብሔር የሚል ቃል ግን አብ ወልድ መንፈስ ቅዱስ ነው እኮ ነው ያልኩት። ቅድምም አሁንም እያልኩ ያለው አሁን እሷን ያልከትን ከፍተህ አሳየን። አብ ወልድ እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ነው የሚል ቃል በቃል ነው የምትፈልገው ነው? እሱ ነው የተናገርከውን መጽሐፉ ነው ያሳየን። አዎ አየህ፣ ቅድምም ያልኩኝ ነው። አንተ የምትፈልገውን ቃል አይደለም መጽሐፍ ቅዱስ አይደለም። አንተ አሁን የተናገርከውን አሳየን። ተግባሩን ይኸውልህ አሁን ዘፍጥረት ላይ ምን ይላል መሰለህ? እኔ የምፈልገው ሳይሆን አንተ አሁን የተናገርከውን አሳየን። መጽሐፉ ላይ ያለ እያልክ ነው። እሱን አሳየን። ይኸውልህ አንተ አሁን ኦርቶዶክስ ሆነ ቢሆን ስለ ሚስጥረ ስላሴ ብትማር ልንግባባ እንችላለን። አሁን እምነታቸው እንዳለ በጨበጣ ነው። ወረበል ካዕባ አለ መጽሐፉ ላይ አለ እያለ እስኪ ያሳየን ብዬ ለመንኩት። ይሄ ሰውዬ የለም ማስረጃ መጽሐፉ ላይ። የክርስትና የእምነት መሰረቶች ማስረጃ ያላቸው መጽሐፍ ቅዱስ ላይ በአላህ ሰምርላቸዋል። አብ ወልድ መንፈስ ቅዱስ ማለት እግዚአብሔር ማለት ነው አለ። እንዲህ ብሎ ያስተማረለ ነብይ ያለው ወይ? አዎ አለ። የቱ ጋር ነው ያለው? አንተ እንደምትፈልገው ነው እንደምሰጠህ ለአንተ እንዳልከው ነው። እኔ የፈለኩት እኮ አንተ የተናገርከው ንግግር ነው። እኔ ማስረጃ ብዬ ነው ብቻ ነው የጠየቅኩህ። አሳየን መጽሐፍ ላይ። ያሳዝናል። አላህ ይመስላል። እምነትን ከመጽሐፍ ሰው ይይዛል። ነገር ግን ይሄን ማን ነው እንዲህ ብሎ ያስተማራቸው? መጽሐፉ ላይ የሌለ ነገር ከተባለ ቀሳስቶቻቸው ወደ ገሃነም እየነዷቸው ነው። በአላህ ሰው ላለ መጽሐፉ ላይ የሌለ ነገር ከፍታችሁ ልታሳዩት የማትችሉት የነቢያት ትምህርት ያልሆነን ትምህርት እያስተማራቸው ነው። ወደ ገሃነም እየወሰዳቸው ነው። ስላሴ ማስረጃ የለው መጽሐፍ ቅዱስ ላይ። ከነቢያቶች መካከል አንድ ነቢይ እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ማለት ነው ብሎ ያስተማረ የለም በፍጹም። ይሄ ነው ክርስትና እምነት መሰረቱ። ይሄ ማስረጃ የለው መጽሐፍ ቅዱስ። አላህ ሙስተዓን። እሺ ጥያቄ ያለ ይቀጥል። ውሱ አፎን አንድ በመሀል አንድ ነገር ልበል። ጠዋት የሆነ ቪዲዮ ሰርቼ ነበረና ያው የመልስ ቪዲዮ ነበረ። ቪዲዮ ጠዋት ጠፍቶብኛል። አሁን ድጋሚ እንትን አድርጌዋለሁ። ኢንሻአላህ ያው በጣም ሪፖርት እየተደረገ ስለሆነ ለመመልከት ሞክሩ። አፎን ያንን ለማለት ነው። ማንቸስተር አርሰናል ከላይ ኳስ ቤት ሙሉ ገባ። እሺ ጥያቄ ያለው ማለት እሺ ዛሬ ፋሩቅ ፕሮግራም አላቸው አይደለ? ወይኔ ዛሬ ነው ነገ? ዛሬ አላቸው እህቶች፣ የሻሪቶች ፕሮግራም አላቸው ዛሬ። መርሐባ። እሺ ጥያቄ ያለው ክርስቲያን ካለ መግባት ይችላል።
إذا في مسيح محترم يريد أن يناقشنا في العقائد المسيحية فالمجال مفتوح لكم بعد. لكن لمن رم تسكبوت دي خاصبيتو لو كونه يربشل. السلام عليكم مسوم. عليكم السلام. እሺ አንድ ጥያቄ ነበረኝ። እሺ የሆነ ሲጋራ ፋብሪካ ውስጥ ነበር ማለት ነው የምሰራው። እሺ ታጨሳለህ? አይ እኔ አላጨስም። አሁን ላይ በእርግጥ አቁሜዋለሁ። ያው 2 ዓመት አካባቢ ሰርቼበታል። ያው ብሩ እንዴት ይታያል ነው አሁን? قال النبي صلى الله عليه وسلم إن الله إذا حرم شيئا حرم أكل ثمنه. أننا نسوا أني قال أجسكن يزات كتري بسرعة من شكر الله لمن سوى شيء حديث عن رسول الله النبي صلى الله عليه وسلم من قالوا الله عند النجر ارمك هذا الرجع يزيانم جنزف وينم واقع ارمى الرجال بلو تناكروا بزيا سراي يميمتان جنزف كله. ولذلك أفتى الشيخ الإمام الفقيه بن عثيمين رحمه الله تعالى فيما يتعلق بالتدخين، فقال رحمه الله تعالى لا يجوز تدخين السيجارة ولا بيعه ولا شراؤه ولا التجارة فيه ولا تعاطيه لأنه مضر بالصحة، وقد نهى الله سبحانه وتعالى عن ذلك فقال ولا تلقوا بأيديكم إلى التهلكة ويحل لهم الطيبات ويحرم عليهم الخبائث، وقال النبي صلى الله عليه وسلم لا ضرر ولا ضرار. وأفتى بذلك علماء العصر كالشيخ عبد العزيز بن باز رحمه الله تعالى والشيخ المحدث الألباني رحمه الله تعالى والشيخ العلامة الفوزان حفظه الله تعالى. عندنا ሁላቸውም የጊዜያችን ዑለሞች ስለ ሲጃራ ተጠይቀው ሁላቸውም ሐራም ነው ብለው ተናግረዋል። ኢብኑ ዑሰይሚን ምን አሉ? ሲጃራን ማጨስም አይቻልም፣ መግዛትም አይቻልም፣ መሸጥም አይቻልም፣ በእርሱ ንግድን መነገድም አይቻልም፣ እርሱን መቀባበልና መሰጣጠትም አይቻልም ብለው ተናገሩ። አንድን ነገር አላህ ሐራም ካደረገ ያን ነገር መሸጥና መግዛትም ሐራም እንደተደረገ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። እሺ ስለዚህ አይቻልም። ያው አሁን ላይ በእርግጥ አቆሜዋለሁ። ያው ገንዘቡ እንዴት ይታያል ነው? ያው ገንዘቡ እሺ በሐራም ምንጭ የተገኘ ገንዘብ ሐራም ነው፣ ያን መብላት አይቻልም። ሼክ ሷሊህ አልፈውዛን በዚህ ጉዳይ ተጠይቀው ነበር። በሐራም ምንጭ ያገኘሁት ገንዘብ አለ ምን ላድርገው አላቸው። ተሰደቅ ይህ አንድን ለድሃ ስለተቸገሩ ምስኪኖች ካሉ እነሱ ትሰጠዋለህ። ነገር ግን ያ ሰው ያለፈ ስራ እስከሆነ ያ ከብዙ ዓመታት በፊት የሰራው ነው፣ አሁን አልፏል። አሁን ከዚያ በኋላ አሁን እንዳልከው ከ2 ዓመት በፊት የነበረ ነው። አሁን ላይ ሐላል ስራ ነው ያዝከው። ያ ያለፈ ከሆነ ተውበት አድርግ። እንዲሁም በቻልከው አቅም ለድሃዎች ለምስኪኖች ሰደቃ ማድረግ። እሺ ቴንኪው። መርሐባ። ጫት መቃም ይቻላል ወይ ይላል ኮሜንት ላይ። ለፍየሎች ከሆነ ሐላል ነው ይቻላል፣ ችግር የለውም። ስኳር፣ ለውዝ ምናምን ጨምር አድርግላቸው እንዲጣፍጣቸው። ጫት የፍየሎች ሐቅ ነው፣ በሐቃቸው ላይ አትቃሟቸው። ለእናንተ የተፈጠሩ ሌላ ቅጠላ ቅጠሎች አሉ። ጎመን፣ ጥቅል ጎመን፣ ቀይ ስር፣ ቢጫ ስር፣ ነጭ ስር፣ አረንጓዴ ስር ምናምን፣ ጤፍ፣ ማሽላ፣ በቆሎ፣ ባኤላ፣ ዘንጋዳ፣ ጓያ፣ ምስር፣ ድፍን ምስር፣ ያልተደፈነ ምስር፣ ብዙ አይነት አለ። እነዚህ ሁሉ ለእናንተ ናቸው። ጫት ግን የፍየሎች ሐቅ ነው። ሸጀረት ልቃት የጫት ቅጠልን በተመለከተ ፈትዋ ጠይቀው ነበር። ሼክ አብዱልዓዚዝ ብን ባዝ ቀደም እንዳልኳቸው እነዚያ ሁሉ ዑለሞች በዚህ ጉዳይ ጠይቀው ኢብኑ ዑሰይሚን፣ ሷሊህ አልፈውዛን ሁላቸው እንዳለ ለጫት ጠይቀው ሐራም ነው። ጥያቄ ያለው ማለት ነው። ሰላም አለይኩም ሁሱን ሰላም አለይኩም አቋን አለ እንትን ባትሪ ዘጋብኝ ነው። በሳምንት ነው የገባሁት። አፎን እንትን ነው። እሺ ቦታ ላይ ልቀጥል? እንዳትቀጥል ጀምር። መቼ ጀምር?
መርሐባ እንትን ነው ስለ ሪባ ነው የምጠይቀውና ስለ ሪባ ነው የምጠይቀው ሲሉ እንትኑ ብሩ የሚገባው በእርዳታ ነው የሚገባላቸው ማለት ነው። በአካውንታቸው ይገባል። አካውንታቸው ላይ ሲገባ እነሱ ያንን ብር ማንቀሳቀስ አይችሉም። ከዛ ለዚህ ስራ ተብሎ 10 ሰው ተመርጧል። ከዛ ከተመረጡት ውስጥ አንዱ እንደነኝ ይሄ ብር የሚንቀሳቀሰውና እነሱ ወደ ተግባር የሚያውሉት በእኛ በኩል ነው። እዛ አካውንታቸው ላይ ይገባል እንጂ ብሩን ከባንክ ቤት ቪዲዮ ማውጣት አይችሉም። በራሳቸው ምንም ማድረግ አይችሉም። ወሩ ከሞላ ደግሞ ይቃጠላል ብለዋቸዋል። ያንን ብር አትክልትና ፍራፍሬ እንዲገዙበት ነው የተሰጣቸው። ሰዎቹ ግን በዚህ ሁላ ብር አትክልትና ፍራፍሬ አንበላም እና እባካችሁ ከናንተ ብር ስጡን ይላሉ ሰዎቹ ማለት ነው። በዚህን ሰዓት ለምሳሌ 10,000 ብር ከዛ ከአካውንት ይተላለፍና ለምሳሌ 10,000 ብር በእነሱ 8,000 ብር ይሰጣቸዋል ማለት ነው። አካውንቱ ኖርማል እንደሌላው አካውንት አይደለም። ከየትም ከ10 ሰው ውጪ በከተማዋ ላይ ከ10 ሰው ውጪ የትም አያገኙት። ማንም ሊሰጣቸውም አይችልም። እና ለዚህ ላይ የአገልግሎት ክፍያ እያሉ 1,000 ብር 2,000 ብር ይቆርጧቸዋል። ከ20,000 ብር ከ10,000 ብር ላይ ማለት ነው። ሀቢቢ ሰላም አለይኩም ወራህመቱላሂ ወበረካቱ። እንትና አድርገዋ ላይረዳ ስለሚችል አጠር አድርግለትና የሆኑን ሀሳብ ምናልባት ሲረዝም ምንድነው ፖይንት ሀሳብህን ላይ ያገኘው ይችላል። ስለዚህ አጠር አድርግለትና ኢንሻአላህ እንትን ያርግልህ። እሺ የሆነ ማለት ሀሳቡን አንተ ጋር አስቀምጠውና ጠቅለል አድርግና እንትን በለው። ጀዛከላ። እሺ ለምሳሌ አቡኪ ይቅርታ በአንተ አካውንት ብር ገብቷል። ያንን ብር ደግሞ እኔ ካልሆንኩ ማንም አይሰጥህም። ከዛ መጥተህ ሙስጠፋ ስጠኝ ስትለኝ ለምሰጥህ ነገር ትከፍለኛለህ ብዬ ተቀበልኩ ብር ማለት ነው። ይሄ ነው በቃ ሐሳቡ። ኖርማል እንደሌላው አካውንት አይደለም። ግራ ገብቶኝ። እሺ ተጨምረ አንተ ያንን ቀለሰ ተሰጣቸዋለህ ያ ገንዘብ ለእሱ የተገባው ገንዘብ 10,000 ቢገባለት ለአንድ ሰው ለምሳሌ 8,000 አድርገህ ምናምን አንተ ተሰጣቸዋለህ። እንደዚያ ነው። 10,000 ይገባል። 16 20,000 ነው የሚገባላቸው። አትክልትና ፍራፍሬ እንዲገዙ ነው የገባላቸው ብሩ። ግን የሚያንቀሳቅሱት በእኛ በኩል ተደርጓል ሲስተሙ ማለት ነው። ወር ከሞላው ይቃጠላል ችግሩ። ከዛ ከሚቃጠል በቃ ብር ውሰድና ብር ስጠን ይላሉ። ለሰዎቹ ያ ነገር ተቀምጦ ነው የሚሰጣቸው ማለት ነው። በወር ነው። ረጅ ድርጅት ነው። ድርጅቱ ግን ሲስተሙን በእኛ ሴም ካልሆነ ባንክ ቤትም ሂደው አያወጡትም። እነሱ በራሳቸው ሂደው አያወጡም። የተፈቀደላቸው ግን መጀመሪያ ድርጅቱ ዓላማው አትክልትና ፍራፍሬ ገዝተው እንዲበሉ ነው። ግን ከ16,000 እስከ 30,000 ነው ብሩ በወር ውስጥ የሚያልቀው ማለት ነው። ቢሆንም ማለት ነው። አንተ ሜት አድርገው እባክህ። ሄሎ ሜት አድርገው። ሄሎ አይሰማም። የሚረብሽ ቦታ ላይ ነው ያለው። ለማንኛውም ይህን ያክል ገንዘብ ስጧቸው ተብሎ ለእነርሱ ታዞላቸው ከሆነ ከዚያ እናንተ ቀንሳችሁ መስጠት ተገቢ አይደለም። ለሚስኪኖቹ ለድሃዎቹ የተወሰነላቸው ገንዘብ ካለ ያለን እናንተ አገልግሎት ብላችሁ በምንም ባልሰራችሁት ስራ መቀነስና መስጠት ተገቢ አይደለም፣ አይሆንም። ይሄ አላህ ሱብሓነሁ ወተዓላ በቁርአን ላይ ያ አዩሃ ለዚነ አመኑ ላ ተእኩሉ አምዋለኩም በይነኩም ቢልባጢል ይላል። እናንተ ያመናችሁ ሰዎች ሆይ ገንዘባቸውን በመካከላችሁ አላግባብ በከንቱ አትበላሉ እያለ ይናገራል። አንዱ ሌላውን ገንዘብ ምንም ሳይሰራ ሊበላበት አይገባም። ስለዚህ ለእነሱ ስጧቸው ተብሎ በአማና ያንን ተቀብላችሁ ከሆነ እናንተ ያንን የታመናችሁበትን ነገር ለባለቤቶቹ ማድረስ ነው ያለባችሁ። ለዚያ ክፍያ ከጠየቃችሁ እናንተ ያንን ስጡ ያላችሁን አካል ሄዳችሁ ማሳወቅ አለባችሁ። እኛ ይሄን ለማድረግ ክፍያ እንፈልጋለን ካላችሁ ውል ተዋሉ ከባለቤቱ ጋር ከሚሰጣቸው አካል ጋር ይፈቻል። እንሰጣቸዋለን እሺ ተባብላችሁ ተስማምታችሁ ከሆነ ግን በተስማማችሁበት መሰረት መገኘት አለባችሁ። ይሄ ነው። እሺ
ሰላም አለይኩም። እሱ አለይኩም ሰላም። አማን ነው። እንዴት ነህ? አልሐምዱሊላህ። ስለ ሐዲስ ጃሪያ ትንሽ እንድታብራራልኝ ፈልጌ ነበር። ሐዲስ ጃሪያ ግልጽ የሆነ ሐዲስ ነው። አንድ ምን ታድርጉት። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ሰው ነበር መዲና ላይ። ይህ ሰው አንዲት ፍየል በግ ምናምን የምትጠብቅለት አገልጋይ ሴት ነበረች። እችም ሴት እየጠበቀች እያለች ከዕለታት አንድ ቀን በመዘናጋት ምክንያት አንዷን ፍየል ተኩላ ይመጣና ይወስድባታል፣ ይበላባታል። በዚህ ጊዜ ወደ ሰውየው መጣችና ወደ አለቃዋ አንዷን ፍየል ተኩላ በላችብኝ ብላ ትነግረዋለች። በዚህ ጊዜ ይናደድና በጥፊ ይመታታል። ከመታት በኋላ ግን ይሄ ሰሃባ ተጸጸተ። አላህም ኃጢአቴን ይቅር እንዲለኝ እርሷን ከባርነት ቀንበር ነፃ ላውጣት አለና ነገር ግን ሂጄ ነቢያችን ሰለላሁ ዐለይሂ ወሰለም መጀመሪያ ልጠይቃቸው አለ። ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጣና ጠየቃቸው። አንተ የአላህ መልእክተኛ ሆይ አንዲት ፍየል የምትጠብቅልኝ አገልጋይ ባሪያ ነበረችኝ እና በመዘናጋቷ ምክንያት አንዲትን ፍየል አስበላችብኝ። እኔም በዚያ ይህን ስትነግረኝ ተናድጄ መትቻት ነበር። አላህ ኃጢአቴን ይቅር እንዲለኝ እርሷን ከባርነት ቀንበር ነፃ ላወጣትን ፈልጌያለሁኝ። እርሶ ምን ይሉኛል አለ። የእቲኒ ቢሃ አሉት ነቢ ሰለላሁ ዐለይሂ ወሰለም። እርሷን ይዘህልኝ ና አሉት። ፈአታ ቢሃ እርሷን ይዟት መጣ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር። ከዚያም በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ጠየቋት። አይነ አላህ ነው ያሉት። መጀመሪያ አላህ የት ነው ያለው አሏት። ከዚህ የምትረዱት አላህ የት ነው ብሎ አይጠየቅም፣ የት ነው ብሎ የጠየቀ ሰው ከፍሯል ምናምን የሚሉ ሰዎች አህባሾች ነቢ ሰለላሁ ዐለይሂ ወሰለም ምን ሊሏቸው ነው? ቃል በቃል ነው አይነ አላህ ብሎ የጠየቋት። ሰሓቦችም አይነ ካነ ረቡና ቀብለ አን የኽሉቀ ሰማዋት ወልአርድ ብለው ነቢ ሰለላሁ ዐለይሂ ወሰለም ጠይቀዋቸዋል። ሰዎች መጥተው ወማ አንከረ ዐለይሂም ነቢዩ ሰለላሁ ዐለይሂ ወሰለም ጌታችን አላህ ሰማይና ምድርን ከመፍጠሩ በፊት የት ነበር ብለው ሰሓቦች ጠይቀዋቸዋል። ሰዎች መጥተው ጠይቀዋቸዋል። መታቸዋል። እንዳም እዚያ ቦታ ላይ ኢብኑ ማጃህ ሲያስቀምጥ የሚገርማቸው ባቡን ባብ ፊማ አንከረት ልጀህሚያ ብሎ ነው ያስቀምጠው። ጀህሚዮች ስላስተባበሉት የሚናገር የሆነ ክፍል ይላል። ምን እያለን ነው? አላህ የት ነው የሚለውን ቃል ጀህሚዮች ናቸው ያስተባበሉት። ገብታችኋል አይደለ? ስለዚህ የጀህሚያ መንገድ ላይ ነው ያሉት አህባሾች። ለዚህም ነው ሼክ አልባኒ ረሒመሁላህ ተዓላ አልአሕባሽ ሙዓጢለት ልዓስር ወጀህሚየት ልዓስር እያለ ይናገራል። የዚህ የዘመን ሙዓጢላዎች ናቸው። አለዚነ ዩዓጢሉነ ሲፋት ላህ ዐዘ ወጀል ዩንኪሩነ ሲፋት ወልአስማእ ኩልየ እነዚህ ናቸው። ወሃዛ ኸለሉን ፊ ተውሒድ አልአስማኢ ወሲፋት አለዚ ሁወ አስል ሚን ኡሱል ተውሒድ አሰላሳ ولذلك يخرجون عن دائرة أهل السنة والجماعة وربما يخرجون عن دائرة الإسلام لأن الكلام في الصفات فرع من الكلام في الذات فمن أنكر صفة من صفات الله سبحانه وتعالى فكأنما أنكر جميع الصفات ومن أنكر صفات الله سبحانه وتعالى فهو مكذب للقرآن ومن كذب القرآن فكأنما كذب الله ومن كذب الله فهو كافر ولذلك قاعدة عند السلف الصالح رضوان الله عليهم من نفى صفة واحدة ثابتة لله في الكتاب والسنة فهو كافر. يهنا እንዳጠቃ ላይ ነቢያችን ሰለላሁ ዐለይሂ ወሰለም እቺ ሴትን ብለው ጠየቋት። አይነ አላህ አሏት። አላህ የት ነው አሏት። ከዚያ በኋላ ምን አለች? እርሷ ፊሰማ እርሱ ከሰማያቶች ሁሉ በላይ ነው አለች። ፊሰማ ያኒ ዐለ ሰማ لأن كلمة في تأتي بمعنى أعلى ولذلك قال سبحانه وتعالى ولأصلبن عن فرعون ولأصلبنكم في جذوع النخل أي على جذوع النخل على جذوع النخل نتك علي الله سبحانه وتعالى كسمعت كل بلاينه ولا من لسج من أنا لاتني ما أنني علت أنت رسول الله عليك أنت رقم يا الله ملك تنيانه ولا من لسج نبيك صلى الله عليه وسلم من عالم أي الله كسمعت بلاينه أتبي تساستشار لالوت لا لالوت أعتقها فإنها مؤمنة كبار النت كمبر نزع ولا تجسيت الجسيت تككلني أماني نتشنار وذاك تككلني أماني نتشنار بلو تناقروا هذا هو حديث الجارية. ماشي በመጀመሪያ እሷ ሙስሊም ያኔ አማኝ ነበረች ወይስ ከባርነት ነፃ ለማውጣት ነው? አማኝ ነበረች እንጂ እየመሰከረች ነው። የአላህ ሱብሓነሁ ወተዓላ አምላክነት እያመነች ነው። ነቢያችን ሰለላሁ ዐለይሂ ወሰለምን መልእክተኛነታቸውን እየመሰከረች ነው። አማኝ ነች።
እሺ ባረከላሁ ፊክ። ሁለተኛ ጥያቄ ከነብያቶችና ከመላእክቶች ያኔ በደረጃ የሚበልጠው ማን ነው? في خلاف بين أهل العلم ከመላእክና ከነብይ ማን ይበልጣል በሚለው ጉዳይ በዑለሞች መካከል ኺላፍ አለ። ነገር ግን ትክክለኛው እንደ ቁርአንና እንደ ሐዲስ ስንሄድ ጊዜ ነብያቶች ይበልጣሉ። ለምን ከተባለ ማስረጃ አላህ ሱብሓነሁ ወተዓላ ኢነ الذين آمنوا وعملوا الصالحات أولئك هم خير البرية እነዚያ አምነው መልካምን የሰሩ ሰዎች እነርሱ የፍጥረት ሁሉ በላጮች ናቸው ብሎ ተናግሯል። የፍጥረት ሁሉ በሚለው ውስጥ መላእክት ከፍጥረት ይጠቃለላሉ? ያው ይጠቃለላሉ። ስለዚህ الراجح أن الأنبياء أفضل من الملائكة መላእክቶች ከፍጥረት ናቸው። ስለዚህ እንደውም መላእክ አላህ ሱብሓነሁ ወተዓላ ኃጢአት ላይ እንዳይወድቁ ጠብቋቸው ነው። ገብታቸዋል አይደል? ሰዎችንስ ነቢያቶችን ጭምር ነፃ ምርጫ ፍቃድ ሰጥቶ ነው የፈጠራቸው እንደ ማንኛውም ሰው። ግን እነርሱ የአላህን ሕግና ስርዓት ጠበቁ። ልክ እንዲሁ ከኃጢአትም ራቁ። ሰይጣን እየታገላቸው ሰይጣንን አሸንፈው ድል አድርገውበት። ነገር ግን መላእክቶች ሰይጣን ተይዞላቸዋል። የአላህን ትእዛዝ ብቻ ነው የሚፈጽሙት፣ ኃጢአትን አያደርጉም። ስለዚህ እነዚህ ናቸው የሚበልጡት። ልክ እንዲሁ ጀነት ውስጥ ከተፈጠሩ ሁረል ዒኖች የምድር አማኝ ሴቶች ይበልጣሉ በደረጃ። ምክንያቱም እነዚያ ያለምንም ስራ ነው እዛው ተፈጥሮ ያገኙት ያን ጸጋ። እዚህ ምድር ላይ ያሉ ሴቶች ሙስሊም ሴቶች ግን አላህ ሱብሓነሁ ወተዓላ ባዘዛቸው ትእዛዝ ሄደው ሰይጣንን ታግለው አሸንፈውት በአላህ መንገድ ላይ ጸንተው ከክህደት መንገድ ርቀው የሄዱ ናቸው። ስለዚህ እዛ በሚሄዱ ጊዜ ጀነት ውስጥ ከተፈጠሩ ሁረል ዒኖች በውበትም በደረጃም በሁሉም ይበልጣሉ ሙስሊም ሴቶች እዚህ ያሉት። ያ ነው ወሊዛሊከ ፈኢነ ነቢይና ሰለላሁ ዐለይሂ ወሰለም ሁወ አፍደሉ ኸልቂላህ حتى هو أفضل من الملائكة وحتى هو أفضل من جبريل وميكائيل عليهم السلام. نبياتنا صلى الله عليه وسلم كفترة كله بلاج ناتشو، حتى كملائكة بيهون بلاي ناتشو، حتى كجبريل إنها كميكائيل بلاي ناتشو النبي صلى الله عليه وسلم. مع خلاف بين أهل العلم، لكن الراجح أن أفضلهم هو نبينا صلى الله عليه وسلم. ولذلك قال ابن عباس النبي صلى الله عليه وسلم أفضل من الملائكة وحتى من جبريل عليه السلام. أي مرحبا بارك الله فيك يا وزرو نبياتش بلطالو بميلو نازو هو يلا بارك الله فيك وفيكم يبارك ربي. أشي السلام عليكم. عليكم السلام. سلام ناس. አልሐምዱሊላህ። እኔ ጥያቄ ነበረኝ። የኔ ሴትዮ ማለት ነው አሰሪ ታጨሳለች እና እኔ መጀመሪያ ከኢትዮጵያ ስመጣ ተስማምቼ አልመጣሁም። በዚህ በምግብና በጽዳት ነበር የመጣሁት። ከዛ እዚህ ከመጣሁ በኋላ ስሪ አለችኝ እና ሌላ ቤት መቀየር ፈልጋለሁ ብዬ ቢሮዎች ላይ ደውዬ ሳናግራቸው አይቻልም አሉ። በአጠቃላይ አሁን እኔ የምሰራው ገንዘብ የሐራም ይሆንብኛል? ለምስኪኖችና ለመስጊድ መስጠት እችላለሁ ወይስ አልችልም? እነማዳም ቤት ተቀጥራቸው የምትሰሩ ሰዎች ሽሻ ነው አይደል ያልሽው? አዎ። ሽሻ ማጨስ ሐራም ነው። ለሚያጨሱ ሰዎች መስራት ያንን ነገር ሐራም ነው። ዑለሞች ፈትዋ ሰጥተውበታል። እዚያ ነገር ላይ መተባበር ከሐራም ነው የሚሆነው። እሺ አሁን ስለ ገንዘቧ ነው ጥያቄው እህታችን። ለምሳሌ ከሐራም ምንጭ ገንዘብ የሚያገኝ ሰው መጥቶ ቢጋብዘን መብላት እንችላለን? አንችልም። ለሁለት ይከፈላል ወይንም ለሶስት። ከሐራም ምንጭ የሚያገኝ የሆነ ሰው ከሐላል ምንጭም ያገኛል። ለምሳሌ አጽድታ ሰርታ የምታገኘው እነዚህ ከሐላል ናቸው። በዚህ በኩል ደግሞ በሐራም ቢከፈለው ሊኖር ይችላል። ወይንም ደግሞ አንድ ነጋዴ እንውሰድ። ለምሳሌ ይህ ሰው ሱቅ ውስጥ ሲጃራ ይሸጣል። ልክ እንዲሁ ደግሞ ሐላል ነገራቶችን ይሸጣል፣ ሩዝ፣ ስኳር ምናምን። ይሄ ሰው ቢጋብዘን ሄደን እንበላለን? አንበላም። በቤቱ እንበላለን? አንበላም። የሰዎች ገንዘብ ለሶስት ይከፈላል። ወይ ሙሉ በሙሉ ከሐላል ምንጭ የሚገኝ ነው፣ ወይንም ሙሉ በሙሉ ከሐራም ምንጭ የሚገኝ ነው፣ ወይንም ከሐላል እና ከሐራም ቅልቅል የሆነ ገንዘብ ነው። ከሐላል ምንጭ ብቻ የሆነውን እንበላለን።
ከሐራም ምንጭ ብቻ የሆነውን አንበላም። ሁለቱን ቅልቅል ከሆነ ግን ከየትኛው እንዳቀረበልን የማናውቅበት ግብዣ መጥቶ ቢጋብዘን ይሄ ሰው የገንዘብ ምንጩ ከሐላልም ከሐራም ቅልቅል ነው፣ ከየትኛው እንደጋበዘን አናውቅም። በዚህ ጊዜ እንበላለን። ኃጢአቱ በራሱ ላይ ይሆናል። هذا ما أفتى به ابن عثيمين رحمه الله تعالى። ለታችኋል ነቢያችን ሰለላሁ ዐለይሂ ወሰለም የሌላ እምነት ተከታዮች ይጋብዟቸው ነበር። ያለምንም ጥርጥር ከሐራም ሊያገኙ ይችላሉ እነዚያ ሰዎች አይደል እንዴ? ከሐላልም ሊያገኙ ይችላሉ። ፍየል አርዳ ጋበዘቻቸው አንዲት አይሁድ። ነቢያችን ሰለላሁ ዐለይሂ ወሰለም አይ ካፍር ነችና አልበላም አላሉ። ይህ ነው። ስለዚህ ከየትኛው ምንጭ እንደጋበዛቸው የማታውቁት ከሆነ ነገር ግን የገንዘብ ምንጭ ሰውየው ከሐላልም ከሐራም ቅልቅል የሆነበት ሰው ኃጢአቱ በራሱ ላይ ይሆናል፣ ያንን ከሐራም ሰርቶ ማምጣቱ። እናንተ ግን ያንን ከየት እንደሆነ እስካላውቃቸው ድረስ ብትበሉ ችግር የለውም። በትክክል ግን ይሄ ሰውዬ ያመጣው ምንጩ ሙሉ በሙሉ የገንዘቡ ምንጭ መገኛው ከሐራም ምንጭ ብቻ እንደሆነ ካወቃችሁ የዛኔ አትበሉ። ይሄን ይመስላል። ለማንኛውም እሺ። እና የምመክርሽ እህት ምንድነው ከዚያ ቦታ ውጭ ከቻልሽ ንገሪያቸውና ሰምንያቻ ይሄን ነገር እኔ ሽሻ ለሰራ ለጣሁን በሏቸው። በነገራችን ላይ ከዚህ በፊት ተናግሬያለሁ። አረቦች ተቀጥራችሁ ሄዳችሁት እናንተ ለምሳሌ ቤት ለማጽዳት ሊሆን ይችላል። ተጨማሪ በጎን ግን ሽሻ ሊያሰሯችሁ ይችላሉ። ለሽሻ እንዳልገባችሁ ልታውቁ ይገባል። ስትዋዋሉ ጊዜ ከዚያ ለቤት ጽዳት ተብለው ነው በቃ ተስማምታችሁ የመጣችሁ። እናንተ ግን ያንን በሚያሰሯችሁ ጊዜ እኔ የሐራም ስራ መስራት አልፈልግም ይሄ ሐራም ነው ብላችሁ አስረዷቸው። አንረዳም ካሉ የዑለሞችን ፈትዋ አውጥታቸው አሳያቸው። ያው ከዚያ በኋላ ራሳቸውን ችለው እዛ ሊያጨሱ ይችላሉ። ገብታችኋል? ዳዕዋ አድርግላቸው ከተቀበሉ ሰየው፣ እምቢ ካሉ አትጠይቁብን። ከዚያ በኋላ አይ ይሄን ካልሰራችሁ ብለው ካስገደዷችሁ የዛኔ በቃ ወደ መክተቡ ሰደኝና ስራ መቀየር ፈልጋለሁ ይባላችሁ። ወደም የመክተባቸውን ኃላፊ ሄዳችሁ ማናገርና ስራ እንዲቀይሩላችሁ ማድረግ። ይሄን ያለው መንገድ እሺ። ስለዚህ ከኔ ከገንዘቤ ላይ ለምስኪኖች ማብላትና ለመስጂድ መስጠት እችላለሁ አልችልም የሚለው መጀመሪያ ሐራሙን መስራትሽን እሱን ትኩረት አድርጊበት። ያንን ነገር እኔ አልሰራም ከዚህ በኋላ ባያቸው። ከተቀበሉ ሰየው፣ አንቀበልም ካሉ እነዚህ ሰዎች ለመክተብ ሄደሽ የማመልከት ነገር አድርጊና ስራቸውን ቀይሩ። እዛው ላይ ለምን ትቆያለሽ? ያ ገንዘብሽ አንቺ ለሰደቃ ይሆናል ወይ? ከሁለቱም ምንጭ የሚገኝ ነው። አንቺ ጽዳት ሰርተሽ ነው የምታገኝ አንድ ገንዘብ ደሞዝሽን የሚሰጡሽ። ይሄ ሰደቃን የሚከለክል ነገር አይደለም። ገንዘብሽ ለሰደቃ ይሆናል። አይ ሌላም ጥያቄ አለ? እሺ። ሌላ ደግሞ ፈጅር ሰላት አንዳንዴ ያልፈኛል። አላርም ሞላና አልሰማውም ያልፈኛል ማለት ነው። ከዛ እንደተነሳው ሰግዳለሁኝ። ፈጅርን ከሰገድኩ በኋላ የዙሁርን ሱና አወጣለሁ። ይቻላል አይቻልም? ከዙሁር በፊት የሚሰገደውን ሱና ሰግዳለሁ ፈጅርን ከሰገድኩ በኋላ ማለት ነው። ደጋም ጥያቄሽን ፈጅር ያልፈኝና የፈጅር ሰላት ያልፈኝና ከእንቅልፌ እንደተነሳው ሰግዳለሁ አወጣለሁ ቀዷ ማለት ነው። ከዛ ደግሞ ቀዳውን ከወጣ በኋላ ከዙሁር በፊት ቢሰገደውን ሱና በዛው ሰግዳለሁ። እሺ ዙሁር አዛን ከመባሉ በፊት ነው አይደል የምትነሺው? እሺ ለማንኛውም የሱብሒ ሶላት አይለፋችሁ። አላርም ቀጥራችሁ ተኙ። ጓደኞቻችሁ እንዲደውሉላችሁ አድርጉ።